አትሌት ገለቴ ቡርቃ ባለቤት ማን ነው? በምንስ ምክንያት ነበር የተለያዩት? አትሌት ገለቴ ቡርቃ ሚዲያ ላይ ወጥታ ምንድነው ያለችው? አሁንም እያለቀስኩ ወደ ቤት የተመለስኩት ያው የተለያየ ሰው ትልልቅ ሰዎችን ታማክራለች። በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ እጅግ አሳዛኝ ክስተት ለመጀመሪያ ጊዜ ማለት ይቻላል አትሌት ሚዲያ ላይ ወጥታ አቤት የኢትዮጵያ ሕዝብ ድረሱልኝ ያለችበት ክስተት እንደሆነም ነው በርካቶቹ ሐሳባቸውንም እውነታም የሚያሳየው። ምክንያቱም በኢትዮጵያ ታሪክ የኢትዮጵያ ልጆች እንደዚህ ለሀገራቸው ብዙ ውለታ የዋሉት አደጋ ላይ ወድቀናል፣ በተለይ በሰው ግፍ ደርሶብናል ብሎም እንደማያውቁና ምክንያቱም ለማለት ሲያስቡም ቀድሞም ሌሎች ወይም መንግስት እንደሚደርስባቸውና ነገሮችን እንደሚያስተካክልባቸው ከዚህ በፊት በተፈጠረው እጅግ አስገራሚ ክስተትም ነው። ሰውን ውደድ እንጂ እመን አላለም ቃሉ ይላሉ በርካቶቹም። ምክንያቱም ሰውን መውደድ ሌላ ነው፣ ማመን ሌላ ነው። ፍቅር ላይ የተመሰረተ ህይወት ደግሞ ወሳኝ እንደሆነ ጭምርም ነው ትዳር። ታዲያስ በተለይ አትሌቶች ላይ እንደዚህ አይነት ነገር እንደሚያነጣጥር ጭምርም ነው። እጅግ አስገራሚ የገለቴ ታሪክ ጋር ተያይዞም ከዚህ በፊት አትሌት ደራርቱ ቱሉ ሚዲያ ላይ ልክ ሳትወጣ በፊት ነበር ነገሮች የተቋጩት። የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት ነፍሳቸውን ይማርና መለስ ዜናዊ ነገሩ ከሚዲያ ወደ መምጣቱ በፊት ነገሮችን እንዳስተካከሉ ታሪኮች ያሳያሉ። ታሪኩም እንዲህ ነበር የሆነው። ግማሹን ከወሰድክ በቂ ነው፣ ቀሪውን ግማሽ ግን መልስላት። የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ጀግናዋ አትሌት ደራርቱ ቱሉ ከቀድሞ ባሏ የፍቺ ውዝግብ ጋር ተያይዘው የቀድሞ ባሏ ንብረቷን በሙሉ ወስዶ ባዶ አስቀራት። ደራርቱም ችግር ላይ ወደቀች። ደራርቱ ግን መለስ ዜናዊ ድረስልኝ አላለችም። መለስ ግን ስለ ጉዳዩ ቀድሞ ሰምቶ ነበርና ደወለላት። መለስ ነኝ፣ ቢሮ ይፈልግሻለሁ፣ አሁኑኑ ነይ አላት። የገጠማትን ችግር በዝርዝር እንድትነግረውም ጠየቃት። በጨዋነት የምትታወቀው ደራርቱ ግን ባሌ በደለኝ ብላ መናገር አሳፍሯት ከመናገር ተቆጠበች። ሆኖም መለስ ስለ ጉዳዩ ከሳምንት በፊት እንደሰማና ዝርዝሩን እንድታስረዳው ጠየቃት። የሰማውን እውነት በዝርዝር ደገመችለት። ከዛም ለደራርቱ ባል ተደወለ። መለስ ነኝ፣ ጠቅላይ ሚኒስትር መለስ ዜናዊ ነኝ። ባሏ በድንጋጤ ስልኩን ጣለ። ስልኩ በድጋሜ ተደወለ። መለስ ነኝ፣ ተረጋጋ። ከደራርቱ ጋራ ስለገባችሁበት ውዝግብ እንድንነጋገር ፈልጌ ነው። በሰላም ተወያይታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም 50 በ50 ስለምደርሳችሁ ግማሹን ብትመልስላት ጥሩ ነው። ቢሮና እፈልጋለሁ። እንዴት መምጣት እንዳለብህ ሰው ልክልሃለሁ። የደራርቱ ባል እረ ሁሉንም ትውሰድ፣ አሁኑኑ መልስላታለሁ። እኔ እኮ ተናድጄ ስለተጣላን ብዬ እንጂ። መለስ ዜናዊ አይ ሙሉ አይሆንም፣ ግማሹ ላንተ ይገባል፣ ግማሹን ግን መልስላት። ያላንተ ድጋፍም ይህ አይመጣም ነበር። ለማንኛውም ቢሮና እንወያይበታለን ተባለ። ያለ አንዲት መኪና ሁሉንም ንብረት መለሰልኝ። መለስ ዜናዊ ሁሌም ለወገኑ ለህዝብ የኖረ ነው። ደራርቱ ቱሉ የመለስ ዜናዊ ቀብር ስነ ስርዓት ላይ ለኢቲቪ ከተናገረችው እጅግ አስገራሚ ንግግሮች እየተወሰደ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። ታዲያ አትሌት ገለቴ ቡርቃ ምን ገጠማት? ሚዲያ ላይ ከመምጣቷ በፊትስ ነገሮችስ እንዴት ለመፍታትም አልተቻለም በማለትም ነው። ምክንያቱም የተለያዩ አካላት ይህ ነገር መረጃ ጠፍቷቸው ነው ወይ? ፍርድ ቤት ይህ ሁላ ውሳኔ ባሏ ላይ ሲወስንላት ይህ ሁላ ግፍ ሲደርስባት በማለትም በርካቶቹ ሐሳባቸውን ያነሱትም አልጠፉም። አትሌት ገለቴ ቡርቃ ሚዲያ ላይ ወጥታ ምንድነው ያለችው? ልክ መብራቱ ጋር ሲደርስ ደወልልኝ። ስልክ አጥፍቶ ነበር። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፌሽ ቁጭ በይ አለኝ። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏን ነው ተናገረችው። አትሌት ገለቴ ቡርቃ ለ20 ዓመታት ያፈራችው ንብረት በባለቤቷ ገብረመድህን ገብረ ማርያም ምክንያት ማጣቷን ገመዳ ሾው ላይ ቀርባ ባደረገችው ቃለ ምልልስ ኋላም ደግሞም እንዳያችሁት ሴፉ ሾው ላይ ባደረገችውም አረጋግጣለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና
አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። ካሏት 5 መኪኖች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧን ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት ተናግራለች። ይህ ነው እንግዲህ የተፈጠረው እጅግ አሳዛኝ ክስተትም። ትውውቃቸውም ከዚህ በፊት ኢትዮጵያ ላይ ልክ ቀጥታ ገጠር ውስጥ ተወልዳ እንደመጣች ከተማ ምን እንደሆነ ጭራሽ ሰምታም አይታም በደንብ እንደማታውቅ ጭምርም ቀጥታ ከገጠር ወደ አዲስ አበባ እንደመጣች ጭምርም ነው። በሰዓቱ ደግሞ የላዳ ሾፌር እንደነበረ ጭምርም ነው ስለ ባለቤቷ የገለጸችው። ያን ሁላ ሲሸኘኝ አንድም ቀን ነፃ ሽኝት እንኳን እንዳላደረገልኝ ገንዘብ ከፍዬ ሲሸኘኝ እንደነበረና በገንዘብ ሲንቀሳቀስ እንደነበረ ጭምርም ነው በማለት የገለጸችው። ኋላ ግን ከዕለታት አንድ ቀን ደውሎ እንደሚወደኝና እንደሚያፈቅረኝ ነገረኝ በማለትም ነው ያ ነገር እንግዲህ አድጎ ወደ ትዳር የመጣው። በርካቶችንም ያነጋገረ ክስተትም ነው። አትሌት ገንዘበ ዲባባ ምን ያህል የዋህና ቅን ነች። እንዳው ገንዘብ ያለው ላይ ነው ሰው ዝና ስመጣም የምወድቀው፣ እሷ ግን ፍቅርን አይታ ፍቅርን ብላ ያገባችው ባል እንዴት እንደዚህ ያደረጋት በማለትም ነው በርካቶቹም ባዘን እየገለጹ ያሉት። ሌሎች ደግሞ እውነታው እስኪ ከባለቤቷ አንደበት እንስማ በማለትም የተጠባበቁትም አልጠፉም። በርካታ ቁጥር ያላቸው ኢትዮጵያኖች የእውነት ከተገፋች ግን አንተውም በማለትም ነው ቁጣቸውን እየገለጹ ያሉት። ስለዚህ እንዴት ለዚች ምስኪን እናት እንዴት እንደዚህ ያደርጋል? ቢያንስ ልጅ ወልዶ የለ እንደ ወይስ አልወለዱም በማለት ነው በርካቶቹም እያነሱ ያሉት። በርካቶች ልጅ ወልዶ ከተለያዩ በኋላ ጭካኔ እርስ በርስ አንዱ አንዳኛው ላይ ሲፈጽም ይስተዋላል። ስለዚህ እንደዚህ አይነት አመለካከት እንዴት ነው? የልጆቹ እናት አይደለችም ወይ በማለት ነው በርካቶቹም እየገለጹ ያሉት። ወይም የልጆቿ ባል ላይ እንደዚህ እናት ስትፈጽም በማለትም የማይደረግ ነገር ነው። ልጅ አፈርቶ ልጅ ባያፈሩም እንኳን ራሱ ክፉና ደግን ካዩ እንዴት ነው የምጨካከኑት? ምንኛ ነው በማለት ነው በርካቶቹም ሀሳባቸውን እያነሱ ያሉት። አትሌት ገለቴ ቡርቃም እንደዚህ አይነት ነገር ከደረሰባት ሰውየውን አንለቀውም በማለትም በርካታ ቁጥር ያላቸው ሀሳባቸውንና ቁጣቸውን ሲገልጹ ማህበራዊ ሚዲያ ላይ ተስተውሏል። አትሌት ገለቴ ቡርቃ ለኢትዮጵያ ዋለችው ያደረገችው በህዝብ ዘንድ የሚያስመሰግን እንደ ንግስት መኖር ያለባት ድረስ የምትቀርብ ሴት አይደለችም። ሚዲያ ላይ ወጥታ መረዳትና እርዳታ ማስተካከል የሚገባ አካል ነገሩ በአደባባይ ከመውጣቱ በፊት ማስተካከል እንደሚገባ ጭምርም ነው። ለስም መሆን የለበትም። እሷ ገና ሚዲያ ላይ እስክወጣ ድረስ ስንቱ ገለቴ ያለ በየቤቱ በማለትም በርካቶችም እየገለጹ ያሉት አሉ። በዚህ ዙሪያም አጠቃላይ እንግዲህ እየወጡ ያሉት መረጃዎችን በማስመልከት በአሁኑ ሰዓት በተለያዩ ሚዲያ ሾዎች ላይ እየቀረበች ገለቴ ቡርቃ እኔን ለማስፈራራት በተለይ ደግሞ እኔን እገልሻለሁ በማለትም ከዚህ በፊት ከመዛቱ የተነሳ ቤት ውስጥ ደንግጬ ወጥቼ ማላቅም ለ1 ዓመት በማለትም ትሬኒንግም እየወጣ አይደለሁም በማለትም ነው በእንባም ያገለጸችው። ይህ ሁላ እስኪሆን ድረስ እንዴት ነው ነገሩ በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ስለዚህ በርካታ ቁጥር ያላቸው ኢትዮጵያኖች ፊቲ ለአትሌት ገለቴ ቡርቃ በማለትም ነው እየገለጹ ያሉት። ሌሎች ደግሞ እስኪ ከባለቤቷ ደግሞ የምንሰማው ነገር ይኖርና እንፍረድ በማለትም ሀሳባቸውን ያነሱትም አልጠፉም። አብዛኞቹ ኢትዮጵያኖች ግን እንዴት ገለቴ ቡርቃ ላይ እንደዚህ አይነት ነገር ይደርሳል በማለትም ነው ሀሳባቸውንና ሀዘናቸውንም እየገለጹ ያሉት። በአሁኑ ሰዓት ነገሩ ወደ ሚዲያ ወጥቷል፣ ወደ ገሃዱ ወጥቷል። ያው ከዚህ በኋላ አጠቃላይ ያን በማስመልከትም ፍርድ ቤቱ ጋር ነው ችግሩ ወይስ ማንጋ ነው? ምንድነው? ጉቦ ከፍሏቸው ነው ወይስ ሳይከፍል? ፍርድ ቤቱ በትክክል ነው ወሰነው ወይስ እንዴት? አጠቃላይ እንዴት ነው በማለት ነው የህግ ባለሙያዎችም እየገለጹ ያሉት። ይህ ሁላ ውሳኔ እንዴት ሊወሰንለት ቻለ በማለትም እንዴት ነው ነገሩ በማለትም ነው በርካቶችም ባዘን እየገለጹ ያሉት። እሷ ምን በድላ ነው? ምን አጥፍታ ነው እንደዚህ አይነት ፈተናና ስቃይ እሷ ላይ እየመጣለው? እሷ ደክማ ሮጣ ያመጣችው ንብረት ከእጇ እንዴት ሊወጣ ቻለ በማለትም ያም ደግሞ ሀገሯን እያስጠራች ኢትዮጵያን በከፍተኛ ሁኔታ የኢትዮጵያን ሰንደቅ በዓለም ደረጃ ከፍ አድርጋ እያሳየች እንዴት ነው ነገሩ በማለትም በርካቶቹም ሀዘናቸውን እየገለጹ ያሉት። ለእሷ ይህ የሚገባ ሳይሆን ወርቅ በወርቅ ሆና ወርቅ ላይ መተኛት የምትገባ አትሌት ነች በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት።
በቀጣዩ እንግዲህ አዳዲስ መረጃዎች ከተገኙ ይዘንላችሁ የምንቀርብላችሁ ይሆናል። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር። ይህ ሌላኛው ቻናሌ ነው። ሰብስክራይብ በማድረግ ቤተሰብ የሆኑ በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።